እንደዚህ አይነትን አሳሳቢም አስጨናቂ ህይወት ከዚህ በፊትም አጋጥሞን አያውቅም ያለችው ባንቺ የዛሬ 2 ዓመት በፊት በሊባኖስም ላይ ጥቃት በደረሰበት ወቅትም ቀጣሪዎቻቸው በሰራተኞቻቸው ላይ በር ዘግተው ፓስፖርታቸውን ነጥቀው ሸሽገው ከሮጡበትም አሳዛኝ ገጠመኝ የአሁኑ ጦርነትም የከፋም መፈናቀል ሁሉንም አካታች መሆኑንም ገልጻለች። ትክክለኛም አሃዝ ለጊዜው ባይኖርም ከ250 ሺህ በላይ አፍሪካውያን ስደተኞች እንደሚገኙ ከነዚህ መካከል አብዛኞቹ ህጋዊ ሰነድ አልባ እንደሆኑ የምትገምተው ባንቺ ቁጥራቸው ቀላል የማይባሉ ወገኖች በአሁኑ ወቅትም ተፈናቅለዋል። አብዛኞቹም ፓስፖርት፣ በቂ ገንዘብ የሌላቸው ስራም አጥ በመሆናቸው አየሩ እንኳን ቢከፈትም ለመውጣት የሚችሉ አይደሉም። ሌላው ቀርቶ እኩለ ሌሊት ላይ አካባቢያችሁን ለቃችሁ ውጡም ሲባል አብዛኞቹ የአረብኛ ቋንቋ ማንበብና መጻፍ ስለማይችሉ ወዴት እንደሚሄዱ አያውቁም። በአጠቃላይ ሊባኖስ ማለትም ወዴትም መንቀሳቀስ የማይቻልባት በርካታ ስደተኞችም ወደ ስራ ገበታቸው በእነዚህ የቀውስ ሀገራት የሚገኙ ውስን የኢትዮጵያ ኤምባሲዎች በማህበራዊ ገጻቸው ኢትዮጵያን ዜጎችን ደህንነታቸውን ለመጠበቅም የራሳቸውን መንገዶችም እንዲከተሉ የሚል ማሳሰቢያም ከመስጠትም ያለፈም ዜጎችን በተገኙበትም ጠባብ መስኮትን የማስወጣት እርምጃም ሲወስዱም አልታየም። ሌላው ቀርቶም ጦርነቱ በተስፋፋበት ባለፈው ሳምንትም ባልተጠበቀም ባልተለመደም ሁኔታ የኢራን ክሩዝ ሚሳኤልና ሰው አልባ አውሮፕላን ድሮኖችን ገሸሽ በማድረግም ግዙፉ የኢትዮጵያ አየር መንገድ አማካኝነት ወደ ተባበሩት አረብ ኤሚሬትም የተጓዙት ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬት ፕሬዝዳንት መሐመድ ቢን ዛኢድ አልናሂር እና ከአስተዳደራቸው ጋር ባለፉት 8 ዓመታት የመሰረቱትን ጠንካራ የዲፕሎማሲያዊ ግንኙነትና ስትራቴጂካዊ ትስስር ለማጠናከር የገጽታ ግንባታ ለተባበሩት አረብ ኤሚሬት ያላቸውን ቀረቤታ በተግባር ከማሳየት ውጪ በዚያች ሀገር በስጋት ውስጥ የሚኖሩ ከ100 ሺህ በላይ ኢትዮጵያውያን ወገኖችን ተወካዮቻቸውን የማህበረሰብ ክፍሎችን እግረ መንገዳቸውን አልጎበኙም፣ አላጽናናውም ወይም አላረጋጉም። አሊያም እጅግ አስቸጋሪ ሁኔታ ውስጥ የሚገኙ በኤሚሬትስም ከሚኖሩ ወደ አገራቸው ኢትዮጵያም ቢመለሱ ብዙዎቹ የመካከለኛው ምስራቅ አገራት ወይም የአገራቸው ኢኮኖሚ የጀርባ አጥንትም አሊያም የቀጣሪዎቻቸው ወይም የአሳዳሪዎቻቸው የማዳሞችም ቅመም ሲሉ ያወድሷቸዋል። በ10 ሺዎችም ሳይሆን በ100 ሺዎች የሚቆጠሩ በመካከለኛው ምስራቅ በቤት ሰራተኝነት፣ በግንባታ፣ በሹፍርና፣ በመስተንግዶ ስራ የሚገኙ ኢትዮጵያን እህቶችና ወንድሞችን እነዚህ አብዛኞቹ በህጋዊ ባልሆኑ ደላሎች አማካኝነት ተጓጉዘው ለአመታት ኑሮ የቆረቆሩም ከራሳቸው አልፎም ለመጡበትም ለሚሰሩባቸው አገራት ሊባኖስም፣ ሳውዲ አረቢያም፣ የተባበሩት አረብ ኤሚሬትም፣ ኳታር፣ ዮርዳኖስም፣ ኩዌት፣ ባህሬን፣ ኦማን ለመሳሰሉት የመካከለኛው ምስራቅ አገራትም ደከመኝ ሰለቸኝ ሳይሉ የተለያዩ የቤት ውስጥና የጉልበትም ስራዎችን በመስራትም አገልግሎት የሚሰጡ ኢትዮጵያን በአሁኑ ወቅት ከ14 በላይ የአካባቢው አገራትን በቀጥታም በእጃዙር እየጎዳ ባለው 3000 በላይ ሰዎችን ህይወት የቀጠፈው ከ4 ሚሊዮን በላይ ሰዎችን ያፈናቀለው አሜሪካና እስራኤል በኢራን ላይ በከፈቱትም ጦርነትም ኢራንና የሊባኖሱ ታጣቂ ቡድን ሂዝቦላ በሌላ ጎራም ያካሄዱት ባለው ጥቃትም ተደምሮ በቢሊዮኖችም ዶላር የሚቆጠር የህዝብ የመንግስት የግል ሀብትን እያወደመ በሚገኘው የመካከለኛው ምስራቅም ጦርነት ውስጥ የሚገኙ ኢትዮጵያን አገር ለቀው መውጣትም ሳይችሉ በአገራቱ ውስጥ በአብዛኛው ዕለታዊ ስራዎች በመስተጓጎሉም ቀላል የማይበሉ ኢትዮጵያን ወገኖች ለኢኮኖሚያዊ፣ ማህበራዊ እና ስነ ልቦናዊ ችግሮች እንደዚሁም ለደህንነት ስጋትም ተጋልጠዋል። በብዙዎች ዘንድ የጦርነትም ሰባቂ መሆኑ የሚነገርለት የአሜሪካ አስተዳደር ዜጎቹን በቻርተር አውሮፕላኖችም አማካኝነትም ከተለያዩ የመካከለኛው ምስራቅ አገራትም ከ20 ሺህ በላይ ዜጎቹን ሲያወጣም እንጀራ ፍለጋም ከራሳቸው አልፎ ቤተሰቦቻቸውና አገራቸውን ለመጥቀም በዚያም ለኑሮ እጅግ አስቸጋሪ በሆነው የመካከለኛው ምስራቅ ቀን ከሌሊትም ደፋ ቀና የሚሉ ኢትዮጵያንና በመቶ ሺዎች የሚቆጠሩ አፍሪካውያን ወገኖችም መቋጫ ባልታወቀው ነገር ግን እያንዳንዷ ዕለትም ስጋትም ጭንቀት ሞት ባንዣበበባትም የመካከለኛው ምስራቅ አገራት ውስጥ መውጫ አተው ከአጣብቂኝ ውስጥም ወድቀዋል። እንደ ኬንያም፣ ጋናም፣ ኡጋንዳም የመሳሰሉ ውስን የአፍሪካ አገራት ዜጎቻቸውን ከመካከለኛው ምስራቅም ቀውስ ለማውጣትም የተለያዩ ጥረቶችንና እቅዶችን መጀመራቸው ያሳወቁ ሲሆን በተቃራኒው እንደ ኢትዮጵያ
የመሳሰሉ በርካታ የአፍሪካ አገራትም ዜጎቻቸው በአስቸኳይ የማውጣቱ የዝግጅት ስልትም ይኑራቸው አይኑራቸው በውል አልታወቀም። በይፋም የተነገረ ነገርም የለም። የቀውሱ መጠነ ሰፊነትም ቀላል አለመሆኑን ይገመታል። ከተጀመረም ሶስተኛ ሳምንቱን ለማስቆጠር ጥቂት ቀናት በቀረው በብዙዎች ዘንድ የሶስተኛው ዓለም ጦርነት ዋዜማ የሚል ስያሜ ያገኘው የመካከለኛው ምስራቅም ጦርነት ውስጥ የሚገኙ ለአገራቸው ኢትዮጵያ የአገር ውስጥ ኢኮኖሚ ጂዲፒ ከ5 ከመቶ በላይ አስተዋጽኦ በማድረግ ኢትዮጵያውያን እህቶች ወንድሞች በኦስትሪያው ቪየና በ1963 ኤሮፓ አቆጣጠር ስምምነት ወይም ኮንቬንሽን መሰረት በየትኛውም አገራት የሚገኙ ዜጎችን ደህንነትን መታደግ፣ ተገቢውን እርዳታ መረጃ መስጠት፣ ከዚያም ሲል ወደ አገር ኢትዮጵያ የመመለስ ግዴታው በኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኤምባሲዎችና በቆንጽላዎችም ጫና ላይ የወደቀ ሲሆን በምን አይነትም በይቅርታ የማይታለፍ መሆኑን የፖለቲካና የዲፕሎማቲክ ተንታኞችም ይናገራሉ። በእነዚህ የቀውስ ሀገራት የሚገኙ ውስን የኢትዮጵያ ኤምባሲዎች በማህበራዊ ገጻቸው ኢትዮጵያን ዜጎችን ደህንነታቸውን ለመጠበቅ የራሳቸውን መንገዶችም እንዲከተሉ የሚል ማሳሰቢያም ከመስጠትም ያለፈም ዜጎችን በተገኙበትም ጠባብ መስኮትም የማስወጣት እርምጃም ሲወስዱም አልታየም። ሌላው ቀርቶም ጦርነቱ በተስፋፋበት ባለፈው ሳምንት ባልተጠበቀም ባልተለመደም ሁኔታ የኢራን ክሩዝ ሚሳኤልና ሰው አልባ አውሮፕላን ድሮኖችን ገሸሽ በማድረግ በግዙፉ የኢትዮጵያ አየር መንገድ አማካኝነት ወደ ተባበሩት አረብ ኤሚሬት የተጓዙት ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬት ፕሬዝዳንት መሐመድ ቢን ዛኢድ አልናሂር እና ከአስተዳደራቸው ጋር ባለፉት 8 ዓመታት የመሰረቱትን ጠንካራ የዲፕሎማሲያዊ ግንኙነትና ስትራቴጂካዊ ትስስር ለማጠናከር የገጽታ ግንባታ ለተባበሩት አረብ ኤሚሬት ያላቸውን ቀረቤታ በተግባር ከማሳየት ውጪ በዚያች ሀገር በስጋት ውስጥ የሚኖሩ ከ100,000 በላይ ኢትዮጵያውያን ወገኖችን ተወካዮቻቸውን የማህበረሰብ ክፍሎችን እግረ መንገዳቸውን አልጎበኙም፣ አላጽናናውም ወይም አላረጋጉም። አሊያም እጅግ አስቸጋሪ ሁኔታ ውስጥ የሚገኙ በኤሚሬትስም ከሚኖሩ ወደ አገራቸው ኢትዮጵያ ቢመለሱ የሚመረጡ ዜጎችን ጠቅላይ ሚኒስትሩ ይዘው ወደ ኢትዮጵያ አልመጡም። ይህም ጉብኝታቸው ከላይ በተጠቀሰው የቪየና ስምምነት መሰረት አንድ አገር በውጭ የሚገኙ ዜጎቹን ደህንነቱን በመልካም ጊዜ ብቻም ሳይሆን እንደ ሰሞነኛው አጣብቂኝ ወቅትም ፈጣንም ጣልቃ መግባትም አለበት የሚለውን የዛሬ 63 ዓመትም የተፈረመውን ዓለም አቀፋዊ የቪየና ስምምነትን አጠያቂም አድርጎታል። እስራኤል የኢራኑን ዋነኛ መሪ አሊ ኻሜኒን ጨምሮም ከ60 በላይ ከፍተኛ ባለስልጣናትን ከመግደልም በተጨማሪ ለኢራን ድጋፍ በመስጠትም ከባባድ የጦር መሳሪያዎችን ወደ ኢራን ግዛት በማስወንጨፍ በደርዘን ለሚቆጠሩ ሰላማዊ ዜጎች ሞትና በመቶዎችም መቁሰል ለንብረት ውድመት መንስኤ ነው የተባለውን ሂዝቦላን ለመበቀል የእስራኤል ጦር በደቡባዊ ሊባኖስ ድብደባም ያካሄደም ሲሆን በዚህ መጠነ ሰፊ የአየርና የከባድ መሳሪያም ድብደባም ያቺ ከጦርነትና ከእልቂትም ታሪክ ያላገገመችው የመካከለኛው ምስራቅ አገር ሊባኖስም በሂዝቦላ ታጣቂ ምክንያት የጦርነቱ ዋነኛ ገፋትም ቀማሽም ሆናለች። አብዛኞቹም ኢትዮጵያን የሆኑም ከ150,000 በላይ አፍሪካውያን በሚኖሩባት ሊባኖስ ውስጥ ዘመናዊ ባርነት በሚል ሁኔታ እንደሚገኙ የገለጸው ቢቢሲም ያነጋገራትም እኛ ለኛ በስደት የተሰኘው ለትርፍ ያልተቋቋመው የበጎ አድራጎት ድርጅት መስራቾች አንዷና ዋና ስራ አስኪያጅ የሆነችው ባንቺ ይመር ስለ አሁናዊው የኢትዮጵያውያን የቤሩት ህይወትም ከቤሩትም ለቢቢሲዋም የፎከስ ኦን አፍሪካ ፕሮግራም አዘጋጅ ኒኬቺ ኦባና ሰሞኑን አጋርታለች። በኢትዮጵያ የተወለደችው ባንቺም እንደ ፈረንጆቹ አቆጣጠር በ2011 ወደ ሊባኖስም ቤሩትም ሰራተኝነትም ተጉዛም ከራሷም አልፋም እኛ ለኛም በስደት የተሰኘውን ድርጅትም ለማቋቋም የበቃችም ሲሆን ለጊዜው የኛ አካባቢ ሰላም ነው፣ ነገር ግን በችግር ውስጥ የወደቁ ወገኖቻችን ለመታደግ ምግብ፣ አልባሳትን የመሳሰሉ መሳኝ ቁሶችን በመያዝ እየረዳናቸው እንገኛለን። ሌላው ቀርቶም አሁን ከአንቺ ጋርም ቃለ መጠየቅም እያደረግን ባለበት ወቅት እንኳን የድሮን ጩኸትም እኔ ባለሁበት ህንጻ ላይ ይሰማል። ለጊዜው ህይወትም ሰላም ቢሆንም በየቀኑም ችግሮች ውስጥም የወደቁ የእርዳታ እጆችን የሚጠባበቁ ወገኖችን ለመታደግ የበኩላችን ጥረት እያደረግን እንገኛለንም ብላለች።
እያንዳንዷ ቀን የሰቀቀን ቀን መሆኗን የምትናገረው ባንቺም ከጦርነቱ በፊት ከ2500 በላይ ተረጂዎችን ይረዳ የነበረው የኛ ለኛ በስደትም ድርጅትም በጦርነቱ የተነሳ ቤት ንብረታቸውን ያጡ በመቶዎች የሚቆጠሩ ወገኖችን በአስቸኳይ እርዳታም ጥያቄም እያቀረቡ እንደሚገኝ ይህንንም የሰብአዊ እርዳታም በተገቢው መንገድ ለማከናወን የገንዘብ የሰው ኃይል አቅም ውስንነትም መኖሩን ገልጻለች። እንደዚህ አይነትም አሳሳቢም አስጨናቂ ህይወት ከዚህ በፊትም አጋጥሞን አያቅም ያለችው ባንቺ የዛሬ 2 ዓመት በፊት በሊባኖስም ላይ ጥቃት በደረሰበት ወቅትም ቀጣሪዎቻቸው በሰራተኞቻቸው ላይ በር ዘግተው ፓስፖርታቸውን ነጥቀው ሸሽገው ከሮጡበትም አሳዛኝ ገጠመኝ የአሁኑ ጦርነትም የከፋም መፈናቀል ሁሉንም አካታች መሆኑንም ገልጻለች። ትክክለኛም አሃዝ ለጊዜው ባይኖርም ከ250 ሺህ በላይ አፍሪካውያን ስደተኞችም እንደሚገኙ ከነዚህ መካከል አብዛኞቹ ህጋዊ ሰነድ አልባ እንደሆኑ የምትገምተው ባንቺ ቁጥራቸው ቀላል የማይባሉ ወገኖችም በአሁኑ ወቅትም ተፈናቅለዋል። አብዛኞቹም ፓስፖርትም በቂ ገንዘብ የሌላቸው ስራም አጥ በመሆናቸው አየሩ እንኳን ቢከፈትም ለመውጣት የሚችሉ አይደሉም። ሌላው ቀርቶም እኩለ ሌሊት ላይ አካባቢያችሁን ለቃችሁ ውጡም ሲባል አብዛኞቹ የአረብኛ ቋንቋ ማንበብና መጻፍ ስለማይችሉ ወዴት እንደሚሄዱ አያውቁም። በአጠቃላይ ሊባኖስ ማለትም ወዴትም መንቀሳቀስ የማይቻልባትም በርካታ ስደተኞችም ወደ ስራ ገበታቸው መመለስ የማይችሉባትም አገር ሆናለች በማለትም ባንቺ አሳዛኙን የመካከለኛው ምስራቅም በተለይም የሊባኖስም አሁናዊ ሁኔታን ለቢቢሲ ለማጋራትም ሞክራለች። ቀደም ሲል የአስከፊው ስደት ገፋት ቀማሽ የሆነችው እንደ ፈረንጆቹ አቆጣጠር በ2018 ወደ ካናዳም በስደተኝነት በመጓዝ በመካከለኛው ምስራቅ ሊባኖስ ውስጥ የሚገኙ ወገኖቿን ለመታደግ መንግስታዊ ያልሆነ እኛ ለኛም በስደት የተሰኘውን ድርጅትም ከጓደኞቿ ጋር የቆረቆረችው ባንቺ ኢትዮጵያን የመሳሰሉ አገራትም ዜጎቻቸውን ከእንደነዚህ አሳዛኝና አስከፊ ሁኔታም ከረሃብም ከእርዛትም ከደህንነትም ስጋትም ሊታደጓቸው ይገባል። እነዚህ ወገኖችን አብዛኞቹ አካላዊ ጥቃት የሚደርስባቸው የሚበሉትም እንኳን የሌላቸው በየጎዳናዎች ላይ የሚተኙ የማህበረሰባቸውን የኮሚኒቲያቸውን እጆችም የሚሹ አፍሪካውያን ወገኖችም ቁጥራቸው ቀላል አይደለም። እነዚህም በአጣብቂኝ ውስጥም የወደቁ ድምፅ አልባም ደካማ ወገኖችን የመታደጊያው ጊዜ አሁን ነው በማለትም ወገናዊ ጥሪዋንም አቅርባለች። እኛ ለኛ በስደት የተሰኘው የእርሷና የጓደኞቿም ግብረሰናይ ከመቆርቆሯም በፊትም እንደ አብዛኛው ኢትዮጵያዊ የቤት ሰራተኛ የቤት ውስጥ ማሞቂያ በሌለው የቀጣሪዎቿ በረንዳ ላይ ታድር የነበረችው ለወራትም ደሞዟ የተነፈገችው ለተለያዩ ጾታዊ ትንኮሳም የተዳረገችው ቀጣሪዎቿም በተገቢው መንገድም እየተንከባከበችም ለእርሷና ለጓደኞቿ ተመጣጣኝ ሰብአዊነትም ያለው ርህራሄ ለምን ተነፈግን የሚል ተጠየቃዊ ጥያቄም ስታቀርብ የነበረችው ባንቺ ያለ አንዳችም ጥፋትም ለ2 ዓመታት ያለ ግንኙነትም ከቤት ውስጥ መታሰሯን አውስታም ሌላው ቀርቶም ዛሬ እንኳን ከ13 ዓመት በኋላ ፓስፖርቴ የት እንዳለም አላቅም ለ12 ዓመታት ወላጅ እናቴን ለመጎብኘትም እድሉን ተነፍጎኝ ነበር በማለትም ያሳለፈችበትን መሪር የመካከለኛው ምስራቅ ህይወቷን ለሌሎችም ይጠቅማል በማለትም አካፍላለች። በበርካታ ወገኖችም ህይወታቸውን እየተቆመረ መሆኑን ሌትም ላይ በጎዳና ላይ እየተኙ እንደሚገኙ የምትናገረው የቀድሞዋም የቤት ውስጥ ሰራተኛና ገፈት ቀማሽ በካናዳ ጥገኝነት ያገኘችው ባንቺም የአፍሪካ አገራትም ፍቃደኛ የሆኑ አስታዋሽም ያጡ ዜጎቻቸውን በተቻለ መጠን ወደ መጡበት የአፍሪካ አገራት መመለስም ግዴታ አለባቸው። ምክንያቱም አሁን ባለው ሁኔታ ወደ የትኛውም አቅጣጫ እንደማንጓዝም ይታወቃል። በርካታዎች መውጫ መንገድም ቢኖር እንኳን ወደ አገራቸው መመለስም ይፈልጋሉ። እዚህ ሌሊትም ሁሉም ወገኖችም ሊባኖሳውያኖችንም ጨምሮ ሰላም እንዲሰፍንላቸው ልባዊ ምኞቴን ነው ስትልም ሐሳቧን ገልጻለች። በጉዳዩ ዙሪያም የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ለቢቢሲ በሰጠው የጽሑፍ ምላሽ የኢትዮጵያ ፌዴራላዊ ሪፐብሊክ መንግስት በቤሩት ለሚገኙ ወገኖች በቆንጽላው አማካኝነት በመካከለኛው ምስራቅ በሚካሄደው ጦርነት ሁሉንም ተጎጂ ወገኖችን ደህንነትን በተመለከተ አስፈላጊው እርምጃም እያካሄደ ይገኛል። በተለይ በሊባኖስ የሚገኙ ዜጎቻችንን ደህንነትን ለመታደግ የአስቸኳይ ጊዜ ግንኙነት ሆትላይንስ ኤንድ ኮሙኒኬሽን ቻናል ተመስርቷል። በእነዚህ ቻናሎችም አማካኝነት ዜጎቻችን ወቅታዊ መረጃዎችን፣ መመሪያዎችንና እገዛዎችን ከቆንጽላችንና ከኢትዮጵያውያን የማህበረሰብ ክፍሎች እንዲያገኙ ይደረጋል። ከዚህ በተጨማሪ በአደጋና በአስቸኳይ ጊዜ የሚውሉ የጊዜ መጠለያ ስፍራዎችም ከኢትዮጵያን ኮሚኒቲ ጋር በመተባበር እንዲሰጡ ይደረጋል። በተመሳሳይ ሁኔታ የኢትዮጵያን የውጭ ጉዳይ ሚኒስትር
ሚኒስቴር አግባብነት ካላቸው ባለድርሻ አካላት ጋር በመሆን ሁኔታዎችን በቅርበትም በመከታተል ፍቃደኛ የሆኑ ወገኖችን ወደ አገር ቤትም ለመመለስም መቼና ወዴትም በሰላም መጓጓዝ እንደሚቻል ነገሮችን እየቃኘን እንገኛለንም ብሏል። እንደ ዓለም አቀፉ የስደተኞች ድርጅትም በእንግሊዝኛው ምህጻረ ቃል ILO የቀደመ መረጃ ከ25 ሚሊዮን በላይ የውጭ ሀገራት ሰራተኞች በባህረ ሰላጤው አገራት የሚኖሩ ሲሆን ለምሳሌ በተባበሩት አረብ ኤሚሬት ብቻ 92 ከመቶ በላይ የሥራ ኃይሉ በውጭ ኃይሎችም ጉልበት ላይ የተመረኮዘም ሲሆን ከነዚህ መካከል ከኢትዮጵያ፣ ከህንድ፣ ከባንግላዴሽ፣ ከኬንያ፣ ከሴኔጋል፣ ከኢንዶኔዥያ የተጓዙ የውጭ አገራት ዜጎችም ከፍተኛውን ቦታን ያገኛሉ። ሌላይቱ በነዳጅ ሀብቷ በበለጸገችው የመካከለኛው ምስራቅ አገር ሳውዲ አረቢያ ውስጥ ከኢትዮጵያ፣ ከኤርትራ፣ ከኬንያ፣ ከናይጄሪያ፣ ከሶማሊያ፣ ከቻድ በአጠቃላይ ከሰሃራ በረሃ በታችም የተጓዙ ወደ 715,000 ስደተኞች በተለያዩ ስራ መስኮች ላይ ተሰማርተው የሚገኙ ሲሆን እነዚህ ወገኖችም የአገሪቱን የሥራ ኃይልን 5.3 ከመቶ መሸፈናቸው አብዛኞቹ ኢትዮጵያውያን ወገኖች መሆናቸው መረጃዎችም ይገልጻሉ። በአገራቸው በኢትዮጵያ በሱዳን የመሳሰሉ የእርስ በርስ ጦርነትም ሸሽተው ለተሻለ ኑሮ ወደ መካከለኛው ምስራቅ አገራት የተጓዙ ነገር ግን በሰሞነኛው የመካከለኛው ምስራቅ ጦርነትም ለሁለተኛ ጊዜም ተከትሏቸው የሄደው ወደ 80 ለሚጠጉ ስደተኞች የመጠለያ አቅም ያለው በሊባኖስ የሚገኘው የጀስዊት ሪፊጂ አገልግሎትም ቃል አቀባይ ሮበርት ጄምሌ ለፈረንሳዩ 24 በሰጡትም አስተያየት በአሁኑ ወቅት ባልተቋጨው ጦርነት የተነሳ የተፈናቀሉ ከኢትዮጵያ፣ ከሱዳን፣ ከስሪላንካና ሌሎችም አገራትም ወደዚህም አገር የመጡ 200 የሚጠጉ ስደተኞችም እንደ ምግብ፣ ፍራሽም፣ ውሃም፣ ሙቅ ውሃም፣ መጠጥና የመሳሰሉትን መሰረታዊ ቁሶችን እየሰጠናቸው እንገኛለን። በቀጥታም ስለ አይምሯቸው ጤንነትም እንክብካቤም ስልጠናም እናደርግላቸዋለን። እነዚህ አብዛኞቹም ህፃናትም ሴቶችና ጎልማሶች በገዛ አገራቸው ጦርነት ሸሽተው ወደዚህ የመጡ ወገኖችም ባልጠበቁትም ሁኔታም ከሌላ ዙር የጦርነትም ዳፋ ስር በመውደቃቸው የስነ ልቦና ድጋፍም ያስፈልጋቸዋል ብለዋል። ከቴህራን በወፍ በረርም 11700 ኪሎ ሜትር ርቀት ላይ የምትገኘውን ባላንጣይ የምትላትን አሜሪካን በቀጥታም የማጥቃት ወታደራዊ አቅም ሆነ ብቃቱ እንደሌላት የሚታመነው ኢራን በምትኩም እስራኤልን በአካባቢ የሚገኙ የአሜሪካ ወታደራዊ ተቋማትን ጥቅሞችና አጋር አገራትን ለማጥቃት በማለትም እየወሰደችው ባለው የአጸፋ ምላሾችም ከጦርነቱ ጋርም ቀጥተኛ ግንኙነት የሌላቸው አገራትና በእነዚያም ለእንጀራ ፍለጋ ወደ መካከለኛው ምስራቅም የተጓዙ ኢትዮጵያን፣ ኤርትራውያን፣ ኬንያን፣ ናይጄሪያን ጨምሮ 3 ሚሊዮን የሚጠጉ አፍሪካን ስደተኞችን የጦርነቱ ቀጥታ ተጓዦች ሆነዋል። ቀጣይ ህይወታቸው ምን እንደሆነም ለጊዜው አልታወቀም። ለቤተሰቦቻቸው በተለያዩ መንገዶችም ከሚልኳቸው ገንዘብና ቁሳቁሶች በተጨማሪ በህጋዊ መንገድ በቢሊዮኖች ዶላር የሚቆጠር ገንዘብ ወይም ሬሜታንስ በመላክ ህይወታቸውን፣ ላባቸውን፣ ደማቸውን በመለገስ አገራቸውና ህዝባቸውን እየጠቀሙ የሚገኙት የኢኮኖሚው የጀርባ አጥንት የሆኑት በመካከለኛው ምስራቅ የሚገኙ ኢትዮጵያን እህቶችና ወንድሞችን የመታደጊያው ወሳኝ ጊዜም ዛሬ መሆኑን በርካታዎችም ይመክራሉ። ለብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንበት፣ መልካሙን ሁሉ ያሰማን።